የምንዘነጋበት የምንተኛበት ዝንጉ የምንሆንበት ወር ሳይሆን ለረመዳን አስቀድመን ዝግጅት የምናደርግበት ነው ማለት ነው። ለዚህም ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲጠየቁ ኡሳማ ቢን ዘይድ ረዲየላሁ ዐንሁማ ሲጠይቃቸው የአላህ መልእክተኛ ምን አሉ? ምን ብሎ ነው የጠየቃቸው? ከወር ከዓመት በሙሉ ከረመዳን ውጭ አብዛኛው ቀኑን የምትጾመው የሻዕባን ወር ነውና ምንድነው ምክንያቱ ብሎ ሲጠይቃቸው ይህ ወር ብዙ ሰዎች ይዘናጉበታል፣ ብዙ ሰዎች የሚዘናጉበት ወር በመሆኑ ለዛ ነው የምጾመው። የተጣሉ ሰዎች ካሉ፣ ጥላቻ ያላቸው በዱንያ ጉዳይ የተጣሉ ሰዎች ካሉ የእነዚህ ሰዎች ምህረቱ የተንጠለጠለ ይሆናል። ሲታረቁ ምን ይሆናል? ይማራሉ። አንዚሩ ሃዘይኒ ሐታ የስጠሊሃ ይባላል። እነዚህ ሰዎች እስኪታረቁ ድረስ ይቆይ የነሱ መዝገብ ይባላል ማለት ነው። ነፍስያ መጾምን አትፈልግም። ነገር ግን እሷን መታገል፣ በዚህ ላይ መታገስ እና ኸይር ነገር ማብዛት በጣም የተወደደ ነው። ለኛም ለዱንያችንም ለአኺራችንም የሚበጅና የሚጠቅም ስለሆነ ማለት ነው። ስለዚህ ጾምን የሚወዳደረው የለም ብለዋል የአላህ መልእክተኛ በአንድ ሐዲስ ላይ ማለት ነው። ምከረኝ ብሎ ሲጠይቃቸው አንዱ ሰሃቢ ምን አሉት? ጾም አሉት። ምክንያቱም ጾምን የሚወዳደረው ነገር የለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። አማ ባዕድ። የዛሬው ኹጥባችን ስለ ሻዕባን ወር በተመለከተ ይሆናል። ሻዕባን ወር ያለንበት ወር ነው። ይህ ወር ከረመዳን ቀደም ብሎ የሚመጣ ወር ነው እና ይህ ወር የተለየ የሆኑ መዝያዎች ከሌሎች ወራቶች ለየት የሚያደርጉት ነገሮች አሉት። ከነዚህ መካከል የረመዳን መዘጋጃ ወይም ረመዳንን የምንዘጋጅበት ወር ነው። የምንዘነጋበት የምንተኛበት ዝንጉ የምንሆንበት ወር ሳይሆን ለረመዳን አስቀድመን ዝግጅት የምናደርግበት ነው ማለት ነው። ቀደምት ሰለፍ ሷሊህ ከዛ በፊት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በጣም ይህ ወር በሚገባበት ጊዜ ለረመዳን ዝግጅት የተለያዩ ኸይር ነገሮች መልካም ስራዎች ይሰሩ ነበረ። ከነዚህ መልካም ስራዎች መካከል ቁርአንን ይቀራሉ በብዛት ማለት ነው። ለረመዳን ዝግጅት በረመዳን በበለጠ ቁርአን ለመቅራት ቁርአን ላይ በጣም ትኩረት ይሰጡ ነበር። እንዲሁም የገንዘባቸውን ዘካ ያወጡ ነበረ። ለምስኪኖች፣ ለድሆች፣ ለተቸገሩ ሰዎች ይሰጡ ነበረ። አንዳንዶቹ ማለት ነው አመቱ ሲሞላቸው ሻዕባን ላይ ለደካሞች፣ ለድሆች ዝግጅት እንዲያደርጉ ለረመዳን የሚያስፈልጋቸው ነገር እንዲያዘጋጁና ለዛ ዝግጁ ሆነው ማዕነዊየን ወማድየን ማለት ነው በሞራልም በቁስ ነገሮችም ዝግጅት እንዲያደርጉ። ያ አቅም ያለው ሰውማ በየትኛውም ጊዜ ዝግጁ ነው የሚሆነው፣ ምንም ችግር አይኖርበትም። ነገር ግን ድሆቹ ይሄ ነገር እንዳያሳስባቸውና እንዳያስጨንቃቸው በማለት አስቀድመው ዘካቸውን ይከፍሉ ነበረ እና ይህ ወር በጣም ትኩረት ልንሰጥበት የሚገባ ወር ነው። ለዚህም ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲጠየቁ ኡሳማ ቢን ዘይድ ረዲየላሁ ዐንሁማ ሲጠይቃቸው የአላህ መልእክተኛ ምን አሉ? ምን ብሎ ነው የጠየቃቸው? ከወር ከዓመት በሙሉ ከረመዳን ውጭ አብዛኛው ቀኑን የምትጾመው የሻዕባን ወር ነውና ምንድነው ምክንያቱ ብሎ ሲጠይቃቸው ይህ ወር ብዙ ሰዎች ይዘናጉበታል፣ ብዙ ሰዎች የሚዘናጉበት ወር በመሆኑ ለዛ ነው የምጾመው፣ በረጀብና በረመዳን መካከል የሚገኝ ወር ነው አሉ። በዚህ ወር ደግሞ የዓመቱ የሥራ ውጤታችን ወይም ደግሞ ሪፖርት ወደ አላህ ሱብሓነሁ ወተዓላ የሚወጣበት ነው ይላሉ። እንግዲህ ስራዎች ሲባሉ እንደሚታወቀው ዕለታዊ የስራችን ሁኔታ የሚተላለፍበት ሁኔታ አለ። እንደዚሁም ደግሞ በዓመትም እንዲሁም በሳምንታዊም የሚተላለፍ እንዲሁ ሪፖርት አለ ማለት ነው። ዕለታዊ በምናይበት ጊዜ በዐስርና በሱብሒ መካከል ወይም በዐስርና በሱብሒ መላኢካዎች ይፈራረቁባቸዋል ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም።
በሱብሂ ላይ የመጡ እስከ ዐስር ድረስ ይጠብቁና ከዛ በኋላ ለሌሎች መላእክቶች ተክተው ወደ ሰማይ ይወጣሉ። አላህ ሱብሓነሁ ወተዓላ እያወቀ ይጠይቃቸዋል፣ ባሮቼ እንዴት ተዋችሁ የሚለው ማለት ነው። ይሄ በቀን 2 ጊዜ ሪፖርት ያደርጋሉ ወደ አላህ ሱብሓነሁ ወተዓላ፣ ይሄንን ሪፖርት ያስተላልፋሉ ማለት ነው። እንደገና ደግሞ በየሳምንቱም የሚተላለፋል ሰኞና ሐሙስ ማለት ነው። የአላህ መልእክተኛ በሐዲስ ላይ እንደጠቀሱት ማለት ነው ሳምንታዊ የሆነ ሰኞና ሐሙስ የጀነት በሮች ይከፈታሉ እና ለሁሉም ባሮች ሙእሚን ለሆኑ ባሮች ሙእሚን አማኝ ለሆኑ ባሮች አላህ ሱብሓነሁ ወተዓላ ምህረቱን ይለግሳል፣ ይምራቸዋል። 2 ሰዎች ሲቀሩ 2 ሰዎች ማናቸው? የተጣሉ 2 ሰዎች ተጣልተው ያልታረቁ ጥል ላይ ያሉ ሰዎች የነዚህን ሰዎች ሁኔታ አቆዩ ይባላል ማለት ነው። የተጣሉ ሰዎች ካሉ ጥላቻ ያላቸው በዱንያ ጉዳይ የተጣሉ ሰዎች ካሉ የነዚህ ሰዎች ምህረቱ የተንጠለጠለ ይሆናል። ሲታረቁ ምን ይሆናል? ይማራሉ። አንዚሩ ሃዘይኒ ሐታ የስጠሊሃ ይባላል። እነዚህ ሰዎች እስኪታረቁ ድረስ ይቆይ የነሱ መዝገብ ይባላል ማለት ነው። ስለዚህ የተጣሉ ሰዎች አላህን ፈርተው ሊታረቁ፣ የዱንያ ጉዳይ ከሆነ ያጣላቸው ታርቀው ወደ ሰላማዊ ሁኔታቸው ሊመለሱ ይገባል። አመታዊ ሪፖርት ደግሞ በሻዕባን ነው የሚተላለፈው ወደ አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ምንም ሪፖርት የሚያስፈልገው አይደለም። ነገር ግን ይህን ሁኔታዎቹን ለመግለጽ ነው። አስቀድሞ ያውቀዋል። ከመፍጠሩ በፊት ሁሉም ነገር የተመዘገበና የታወቀ ጉዳይ ነው አላህ ሱብሓነሁ ወተዓላ ዘንድ እና ይህ ወር የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰዎች የሚዘነጉበት በመሆኑ እንደገና ደግሞ በብዛት የምጾመውም ስራዬ ጾመኛ ሆኜ መዝገቤ ወደ አላህ ሱብሓነሁ ወተዓላ እንዲተላለፍልኝ ፈልጌ ነው ይላሉ። ልክ ለሰኞና ለሐሙስ ላይ ሲጾሙ ለምን እንደሆነ ሲጠየቁ ጾመኛ ሆኜ ወደ አላህ ሱብሓነሁ ወተዓላ ስራዬ እንዲተላለፍልኝ እፈልጋለሁ ብለው እንደተናገሩት ማለት ነው። ስለዚህ እንደዚህ አይነት አጋጣሚዎችና ሁኔታዎች ሰዎች ትኩረት ሊሰጡባቸው ይገባል። ይህ እንደ ሱና መሆኑ ያስታውቃል ማለት ነው። ስለዚህ አንድ ሰው አቅሙ የቻለ ያህል በዚህ ወር መጾሙ የተወደደ ነው። ምክንያቱም የአላህ መልእክተኛ ከሰሐቦቹ በተለይ ከነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች እንደተዘገበው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደ ረመዳን ሙሉ ወር የሚጾሙት ወር የለም ይላሉ። ነገር ግን አብዛኛውን ይጾሙት የነበረው የሻዕባንን ወር ነው። ትንሽ ሲቀር ብዙውን ይጾሙት ነበረ የሚል ዘገባ አስቀምጠዋል። ኡሙ ሰለማ ረዲየላሁ ዐንሃ እንዲሁም ዓኢሻ ረዲየላሁ ዐንሃ ሁለቱም ያስተላለፉልን ሐዲስ አለ። እንደውም በአንዳንድ ዘገባዎች አከታትለው ይጾማሉ የሚልም ዘገባ አለ። ግን ሰሒሐይን ላይ ያለው ቡኻሪና ሙስሊም ላይ የተዘገበው ጠንካራው ኢላ ቀሊለን ትንሽ ሲቀር የሚል የዘገቡት ስላለ ይሄን ምን ያሳያል ማለት ነው? ለሻዕባን ያላቸው ትኩረት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሻዕባንን አብዛኛው ይጾሙ እንደነበረና ይህንን መጾም ከነቢዩ ሰለላሁ ዐለይሂ ወሰለም ሱና እንደሆነ ያመላክተናል ማለት ነው። እንግዲህ ጾም ሲባል ለነፍስያ እጅግ በጣም ከባድ ነው። ነፍስያ መጾምን አትፈልግም። ነገር ግን እሷን መታገል፣ በዚህ ላይ መታገስ እና ኸይር ነገር ማብዛት በጣም የተወደደ ነው። ለእኛም ለዱንያችንም ለአኺራችንም የሚበጅና የሚጠቅም ስለሆነ ማለት ነው። ስለዚህ ጾምን የሚወዳደረው የለም ብለዋል የአላህ መልእክተኛ በአንድ ሐዲስ ላይ ማለት ነው። ምከረኝ ብሎ ሲጠይቃቸው አንዱ ሰሐቢ ምን አሉት? ጾም አሉት። ምክንያቱም ጾምን የሚወዳደረው ነገር የለም አሉ። አቻ የለውም ጾም ላ ነዚረ ለህ አው ላ መሲለ ለሁ ብለው የተናገሩበት ሁኔታ አለ። ስለዚህ መጾም የቻለ ሰው የምንችለውን ጾም መጾም እንችላለን። አከታትሎ መጾም ከፈለገ አብዛኛው ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደጾሙት ከጾመ ደግሞ በጣም አፍደልና ተመራጭ ነው። እዚህ ላይ የሚዘገብ ሐዲስ አለ። ሻዕባን 15 ከደረሰ በኋላ ከዛ በኋላ እንዳትጾሙ የሚል የተዘገበው በአብዛኛው ዑለማዎች ዘንድ ሐዲሱ ደካማ እንደሆነ ወይም ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ እንዳልሆነ በብዛት ይጠቅሱታል። እንደውም ኢማም አሕመድ በጣም ነው ያወገዙት። ይህን ሐዲስ በጣም ሙንከር የሆነ ሐዲስ ነው ብለዋል። ምክንያቱም ከዛ ሐዲስ ትክክለኛ ከሆነው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋራ ስናነጻጽረው የሚጋጭ ስለሆነ ማለት ነው። እሳቸው በተግባር ትንሽ ቀናቶች ሲቀሩ እንጂ አብዛኛውን ይጾሙት እንደነበረ ነው የሚያሳየው። ስለዚህ አንድ ሰው አብዛኛውን ቢጾመው ችግር የለውም።
ነገር ግን ተንቢህ መደረግ ያለበት ነገር አንዳንድ ሰው ጠብቆ 15 ረመዳን ከሆነ በኋላ ከዛ በኋላ የሚጾም ከሆነ ይህ ምናልባት በዛ ለይቶ በመጾሙ ምክንያት እዚህ ላይ ሊወገዝበት ይችል ይሆናል። በዛ አስቦ ካልሆነና ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት እንደነበረ አስቦ የሚጾም ከሆነ ምንም ችግር አይኖረውም። 15ኛው ሌሊት ላይ በተለየ መልኩ የ15ኛው ሌሊት ተብሎ የሚዘገቡ ነገሮችን በአብዛኛዎቹ ሁሉ ውድቅ ናቸው። አንዳንዱ 15ኛው ሌሊት ላይ ሲሆን በሰላት ልዩ አድርገው የተለየ ሰላት ይሰግዳሉ፣ የተለየ ጾም፣ የተለየ ዱዓ። ይሄ ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ መሰረታዊና ትክክለኛ የሆነ ዘገባ ስላልመጣ በዚህ ላይ አዲስ ነገር በመፍጠር ላይ ከመሯሯጥ ከሳቸው የጸደቀውና ትክክለኛ የሆነው መመሪያ ልንከተልና የሳቸውን ሱና አጥብቀን ልንይዝ ይገባናል። በዚህ ላይ ሱናዎቹ ላይ ትክክለኛ የሆኑ የጸደቁ መልእክቶች እያሉ ደካማ ወይም ደግሞ መሰረት የሌላቸውን ሐዲሶችን ይዘን በዚህ ላይ ልንንጠለጠል አይገባም። ምክንያቱም በአብዛኛው ሰዎች ላይ በምንመለከትበት ጊዜ የተረጋገጠና ትክክለኛ የሆነ መረጃ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ እያለ ሰዎች አዳዲስ ወደሆኑ ነገሮች ላይ ነው ሲያተኩሩና ሲፍጨረጨሩ የምናየው። ይሄ መሆን የለበትም። ሙስሊሞች እስከሆነ ድረስ አላህ ሱብሓነሁ ወተዓላ መልእክተኛውን እንድንከተል እስካዘዘን ድረስ በዲናችን ላይ አዲስ ነገር ማምጣት ተገቢ አይደለም። በጣም የተወገዘ ነው። በተለይ ደግሞ ከሽርክ መራቅ ያስፈልጋል። በአላህ ሱብሓነሁ ወተዓላ ከማጋራት ከባድ የሆነ ሐታ ሙሽሪክ የሆነ ሰው ምህረት አያገኝም ተብለዋል። እነዛ ሙስሊሞች ይሄንን ምህረት ከአላህ ሱብሓነሁ ወተዓላ በሚያገኙበት ጊዜ ሙሽሪክ የሆነ ሰውና የተጣሉ ሰዎች ብቻ አቆዩዋቸው የሚል ዘገባም መጥቷል። በመሆኑም ራሳችንን ከሽርክ በማጽዳት አዳዲስ ነገሮች ከመፈጸም በመጠንቀቅ ከመፍጨርጨር በጣም ጥንቃቄ መደረግ ያለበት ጉዳይ ነው። ምክንያቱም ዲናችን መሰረታዊ የሆነ የራሱ የሆነ መመሪያ አለ። የተሟላ ዲን ነው። ምንም አይነት ጉድለት የለበትም። ስለዚህ በዛው በጸደቀልንና በመጣልን መመሪያ መከተል ሲገባን አዳዲስ ነገሮች ላይ ከምንንጠለጠል በጣም መጠንቀቅ ያስፈልጋል። ስለዚህ ይህ ወር የሻዕባን ወር የነቢዩ ሰለላሁ ዐለይሂ ወሰለም ሱና በጣም መከተል ያስፈልጋል። ከዚህ ጋር በተያያዘ ደግሞ በዑዝር ምክንያት በተለያዩ ምክንያቶች ይሄ ረመዳን ከመምጣቱ በፊት በተለያዩ ምክንያት ያፈጠርን ሰዎች ካለን ቶሎ ብለን ቀዷ ማውጣት ይኖርብናል። በተለይ ሴቶች ወር አበባ ምክንያት፣ በወሊድ ምክንያት፣ በተለያየ ምክንያቶች ጾማቸውን ያፈጠሩ ሴቶች ካሉ በቻሉት መጠን አቅሙ ከፈቀደ ይህኛው ረመዳን ፊት ለፊታችን ያለው ረመዳን ከመምጣቱ በፊት አስቀድመው ቀዷ ሊያወጡ ይገባቸዋል፣ ወይም ደግሞ ያንን ሊከፍሉ ይገባቸዋል። ሌሎችም ወንዶች በተለያየ ምክንያት ያፈጠርን ሰዎች ካለን ይህኛው ቀጥሎ ያለው ረመዳን ከመምጣቱ በፊት አስቀድመን መጾም ይኖርብናል። በተለያየ ምክንያት ሴት እህቶቻችን በወሊድ በማጥባት በተለያየ ምክንያት ለመጾም የማይችሉ ከሆነ ነገራቶች ሲመቻችላቸው ይጾማሉ። ምንም ችግር የለውም። አሁን ፊት ለፊት የሚመጣው ረመዳን በዑዝር ምክንያት ያለፈውን ቀዷ ለማውጣት ካልቻሉ ይሄ ረመዳን ካለፈ በኋላ አላህ ሱብሓነሁ ወተዓላ ነገራቶቹ ሲያመቻችላቸውና ሲያቀልላቸው አያሚን ኡኸር ተብለዋል። ጊዜው በተመቻቸ ጊዜ ይጾማሉ ማለት ነው። ለዚህ ነው አይሻ ረዲየላሁ ዐንሃ ብዙ ጊዜ በተለያየ ጉዳይ በጣም ውጥረት ውስጥ ትሆንና ሻዕባን ላይ ነበረ ብዙ ጊዜ ቀዷ የምታወጣው እንደተነገረው ማለት ነው። ስለዚህ ቀዷ ያለብን ያለፈው ረመዳን ዕዳ ያለብን ሰዎች ዕዳችንን መክፈል ይኖርብናል። ለዚህ ረመዳን አስቀድመን ዝግጅት ማድረግ ያስፈልጋል። አስቀድመን ልናውቃቸው የሚገቡ መሰረታዊ የሆኑ ከጾም ጋር ተያያዥነት ያላቸው ኢንሻአላህ በቀጣዩ ጊዜያትም የምናያቸው ይሆናል። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች እንዲያደርገን እንማጸነዋለን። አላ ሶሉ ወሰሊሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ كما أمركم بذلك ربنا الله حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن خلفائه الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين وعنا معهم بفضلك وكرمك وإحسانك يا أكرم الأكرمين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم آمنا في أوطاننا
اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم من أرادنا وأراد ديننا وأمننا واستقرارنا بسوء فأشغله في نفسه، اللهم رد كيده في نحره، اللهم رد كيده في نحره، اللهم اجعل تدبيره تدميرا عليه يا رب العالمين. اللهم أغثنا، اللهم أغثنا، اللهم أغثنا، اللهم اسقنا غيثا مغيثا هنيئا مريئا ساحا عاما غدقا طبقا مجللا يا أكرم الأكرمين. اللهم ارحمنا، اللهم ارحمنا، اللهم اغفر لنا، اللهم اغفر لنا. ربنا لا تؤاخذنا إن نسينا أو أخطأنا، ربنا ولا تحمل علينا إصرا كما حملته على الذين من قبلنا، ربنا ولا تحملنا ما لا طاقة لنا به. واعف عنا واغفر لنا، واعف عنا واغفر لنا وارحمنا، وأنت خير الغافرين وأنت خير الراحمين، وارحمنا برحمتك يا أرحم الراحمين. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم انصر الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين والكافرين. اللهم عليك بهم، اللهم انصر إخواننا المسلمين في كل مكان، اللهم كن لهم عونا ونصيرا يا رب العالمين. اللهم أصلح أئمة المسلمين، اللهم أصلح ولاتهم يا رب العالمين. ربنا تقبل منا إنك أنت السميع العليم، وتب علينا إنك أنت التواب الرحيم، وجد علينا إنك أنت الجواد الكريم. واعف عنا يا كريم، واعف عنا يا رحيم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي، يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم، واشكروه على نعمه يزدكم، ولذكر الله أكبر، والله يعلم ما ሰብስክራይብ በማድረግ ቤተሰብ ይሁኑ።